ዕብራውያን ምዕራፍ 5 እናወጣለን። ምዕራፍ 5 ይኸው እስከ ቁጥር 14 ነው ያለው። እንደዚህ ይላል፣ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ይላል። እችን ነገር ነው ለመውሰድ የፈለኩት። በደንብ እችን እዩ። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላልና። ይሄ አሁን ስለ ክርስቶስ እያወራ አይደለም። እቺ እስከዚህ ድረስ ያለው ማለት ነው። ስለምንድነው ለሰዎች ምራራው? ለምንድነው? ድካም በሱ ላይም ስላለ ብሉይ ኪዳን ላይ የሚመረጠው ሊቀ ካህን ማለት ነው። እንደኔ ይደክማሉ እኮ እነሱ እኔን እንደደከመ እነሱን እኮ ይደክማቸዋል ብሎ ይራራል ማለት ነው። ሊራራላቸው ይችላልና በዚህ ምክንያት ስለ ሕዝብ እንደሚቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ይሄ ደግሞ በጣም መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። ስለ ራሱ ማለት ነው። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁም ክርስቶስ አሁን ወደ ክርስቶስ መጣ አዲስ ኪዳን። እንዲሁም ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ቁጥር 7 እርሱም በሥጋው ወራት ከሞት ሊያድነው ወደሚችለው ክቡር ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመውም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለ እርሱ የምንናገረው ብዙ ነገር አለን እያለ ይቀጥላል። ሉቃስ 5 ላይ ምኑን ነው የሚያወራው? መጸለዩን ማለት ለሰው ልጆች ለመሞት መጥቶ ወደዚህ ምድር ብዙ ፕሮሰሶችን ያንን የምናውቀውን አራቱ ወንጌላት ላይ ክርስቶስ የተጻፈበትን ያንን ህይወት ፕሮሰስን ሁሉ በሰው በኩል አልፎ ተወልዶ እንደ ሰው በሂደት አድጎ ሊፈጽም አካባቢ ቀኑ በቀረበ ጊዜ ግን ከበደው ይላል። ምክንያቱም በፍጹም ሰውነቱ ያንን ስለሚናገር በፍጹም ሰውነቱ መከራውን ሊቀበል ስለሆነ በሰውነቱ በጣም ከበደው። መጨረሻ አካባቢ ያንን ፕሮሰስን ሁሉ ሰው መሆኑን ሆኗል፣ ዝቅ ማለቱን ብሏል፣ ብዙ ነገሮችን አልፎ መጨረሻ ሞቱ አካባቢ ላይ ግን ጭንቅ አለው ይላል። ከዛ በኋላ ወደኛ ነው ዛሬ የሚመጣው። ዛሬ ማካፍለው ይረዳችኋል ይረዳናል የሚል ነው ዛሬ ለመስማት ዛሬ ላካፍላችሁ የፈለኩት። እግዚአብሔር በምድር ቆይታችሁ እግዚአብሔር ወደዚህ ምድር በዘላለም እቅድና ዓላማ ፕላንና ፈቃድ ከዛ በኋላ ዘመኑ ሲደርስ ደግሞ በእናትና በአባት በኩል አንተንም አንቺንም ወደዚህ ዓለም ካመጣ በኋላ በምድር ምን አድርገሽ ማለፍ እንደሚገባ እግዚአብሔር ደግሞ ያቃልና አስቀድሞም በፕላን አምጥቷልና ያንን ፕላን እስክትጨርስ በሥጋ ወራት ይረዳችኋል። ሃሌሉያ! ይሄንን ነው ዛሬ የምናየው። ከክርስቶስ አንጻር ነው የምናነሳው። ይረዳችኋል፣ ያግዛችኋል፣ ኃይል ይሆናችኋል። ሲያስፈልግ ኃይል እየለቀቀ ሲያስፈልግ ጸጋውን ምሕረቱን ማዳኑን እያሳየ ይረዳችኋል። እስኪ ይረዳኛል በሉት። ሃሌሉያ! ያንን ፕሮሰስ ኢየሱስ ሲያልፍ በእርዳታው ብዛት ነው ኢየሱስም ያለፈው ማለት ነው። አራቱ ወንጌላትን ሄዳችሁ ማንበብ ትችላላችሁ። ገና ሲወለድም ጀምሮ መንፈስ ቅዱስ እየረዳው ነበረ። በመንፈስ ቅዱስ ወደ ምድረ በዳ ሄደ ይላል። እርዳታን ነው የሚያሳየው። ሲያገለግልም ይላል። ያ ብቻ ተጠምቆ ሲወጣ አብ ደግሞ ከሰማይ ረዳው ይላል። እኔ የሚወደው ልጄ ይሄ ነው ይሄንን ስሙ በማለት ይሄ ኮት አድርጎ ይሄንንም ወስዷል ማለት ነው።
ስለዚህ የሚወደው ልጄ ይህ ነውና እርሱን ስሙት እያለ ይሄ እርዳታ ድምጽ ነው። ምክንያቱም በአይሁድ ማህበረሰብ ዘንድ እንደዛ ባይናገር ከባድ ነገር ነው። አይሁዳውያን እስከ መስቀል ድረስ ክርስቶስን ይዞ እንዲሄዱ ያደረገበት ምክንያት ዋናው ራስን ታምራ ስላደረክ ብቻ አይደለም፣ ሌላ ነገር ስላደረክ ብቻ አይደለም። ራስን እንደ እግዚአብሔር ትቆጥራለህ። ከእግዚአብሔር ከአባታችን ጋር እኩል አድርገህ አባቴ ነው ብለህ ትጠራለህ እግዚአብሔርን። አንተ እግዚአብሔርን አባቴ ብለህ ልትጠራ ማን? ሙሴ ራሱ እንደዛ አልጠራም። ይኸው ዳዊት ራሱ እንደዛ አልጠራም። አንተ ማን ሆነ ነው ቅርብ መጥተህ እንዴት ነው እንደዚህ የምትለው? እሱ ደግሞ የሚጠቅሰው እግዚአብሔር ከላይ እንደረዳው ነው። እግዚአብሔር ደግሞ እንደዛ አይነት ጊዜ ምን ይላል? የሚወደው ልጄ ይህ ነውና እርሱን ስሙት ይላል። ይሄንን ሁለት ጊዜ ነው በዋና ቦታ ተጠምቆ ሲወጣና ተራራ ላይ ደግሞ ሶስቱን ይዞ ሲወጣ ተናግሯል ማለት ነው። መጥምቁ ዮሐንስ ከጠመቀ በኋላ ብዙ ሰዎች መጥተው ፈሪሳውያን፣ ሰዱቃውያን ብዙዎች ይጠመቃሉ በመጥምቁ ዮሐንስ እጅ። ከዛ ኢየሱስ ክርስቶስን በተራው ሲጠመቅ አብ ተናገረ። ይሄ ማለት በገሃድ ተከፈተ አዲስ ኪዳን ማለት ነው። እግዚአብሔር አብ ከሰማይ ወደ ምድር ክርስቶስ በስጋ ወራት በሚያገለግለው አገልግሎት ዘመን እግዚአብሔር አብ ከሱ ጋር እንዴት እንዳለ ሊያሳውቅ በገሃድ ግልጽ በሆነ ድምጽ ተናገረ። 17 ላይ ያለው ደግሞ ሁሉን ወዶ ቢመጣም 70 ቢመርጥም ከ70ም 12 ደግሞ ከ12ቱም 3ቱን መርጦ ከ3ቱን ደግሞ ይዞ ተራራ በወጣ ጊዜ ይሄ ደግሞ ትኩረት የሚያደርገው ለምንድነው? አብ ከሰማይ ለምንድነው የተናገረው? ሙሴና ኤልያስ በመጡ ጊዜ እግዚአብሔር የሚወደው ልጄ ይሄን ነውና ይሄንን ስሙት። ምክንያቱም የነ ጴጥሮስም ጭምር የ12ቱም ጭምር ትኩረታቸው ከክርስቶስ ወደ ሄደዋል? ወደ ሙሴና ወደ ኤልያስ ይመለከታሉ። ከዛ የተነሳ ነው እግዚአብሔር ከሰማይ እነኚህ ለሶስቱ ቤተክርስቲያንም ላይ አይማዲዮት የሚሆኑ መሪ የሚሆኑ እነ ጴጥሮስ አለ፣ ዮሐንስ አለ፣ እንደገና ደግሞ ያዕቆብ አለ። ዋና ናቸው ከሐዋርያት መካከል። ስለዚህ በእነሱ ፊት ደግሞ ድጋሚ የሚወደው ልጄ ይሆነውና ምክንያቱም ጴጥሮስ ምን አለ? አንድ ለሙሴ፣ አንድ ለኤልያስ፣ አንድ ላንተ ደግሞ ዳስ እንስራና እዚህ እንሁን። እንደዛ ያሉት ለምንድን ነው? ከኢየሱስ ጋር እንሁን ለማለታቸው አይደለም እኮ ትኩረታቸው። ታችን ቢሆኑ ለጊዜ ከሱ ጋር አይደሉም እንዴ? አሁን እንኑር እዚህ ጋር ያስባለው እኮ ሙሴና ኤልያስ መምጣታቸው ነው። እነሱ ከመጡ አይቀር አንውረድ። ታች አይመጡም፣ አልመጡም። ታች እዚህ ስንወጣ ነው እነሱ ሁለቱ የመጡት። በመጡበት እዚህ እንኑር ነው ያሉት። ስለዚህ ከሙሴም ከኤልያስም ትኩረቱን አንስቶ በኢየሱስ ላይ ለማድረግ ስለፈለገ አብ ረዳው ከሰማይ ድምጽ በመላክ። ያ ብቻ አይደለም። ዮሐንስ 12 ላይ ደግሞ ሄዳችሁ ሲታነቡም እግዚአብሔር ከሰማይ ልጄ ሆይ አከብራለሁ ብሎ አይሁድ ሕዝብ ሁሉ ፊት ተናገረ ይላል። አከብራለሁ ብሎ ረዳው ይላል። ያ ብቻ አይደለም። ሉቃስ 22 ላይ ሄዳችሁ ሲታነቡ ደግሞ መጨረሻ ጊዜ ሲከብደው ረዳው ከሰማይ መላእክቶችን ላከ። እዛ በስጋ ወራት ከእምባ ጋር አሁን ቁጥር 7 ላይ እንዳነበብነው ከእምባ ጋር ሲጮህ ከሰማይ መላእክቶች ዱብ ዱብ አሉ፣ ወረዱ ይላል፣ አበረቱት ይላል፣ ላቡን ጠረጉት ይላል። ከዛስ በረታና ተነሳ። ከዛ ለሞተ ራሱ ከዛ በኋላ ምንም ወደኋላ አላለም። ማንን ትፈልጋላችሁ? ያው እኔ ነኝ ብሎ ነው አሳልፎ ራሱን የሰጠው። ይሄ ምንድነው? ከሰማይ መላእክቶች ረዱት። እናንተንም በዘመናችሁ ይሄ የሰማይ እጅ ይረዳችኋል። ኢየሱስ የአገልግሎቱን ዘመን ሁሉ የጨረሰው ከሰማይ በመጣው እርዳታ። አሁን ባነበብነው ቁጥር 1 እስከ 3 ላይ እንዳነሳውት የብሉይ ኪዳንን ሊቀ ካህን አንስቶ እሱም ለሌሎች የሚራራው ለምንድን ነው ካላችሁ ስለ ራሱ ብሎ ነው። ለሌሎች የሚራራው ለራሱ ብሎ አይደለም፣ ለሌሎች ብሎ አይደለም የሚራራው። እሱም ራሱ ደካማ ስለለበሰ ስጋ ስለለበሰ ደካማ ስለሆነ በሌሎች ላይ ዛሬ ከፈረደ ያ የፈረደው ኃጢአት ነገ ላይ በሱ ላይ ይሰለጥናል። ለዛ ብሎ በሰው ላይ ምን አይሆንም፣ አይፈርድም፣ ይራራላችኋል። ሊቀ ካህኑ ስጋ ስለለበሰ ስጋ ከስጋም አልፎ ራሱ ድካምን ስለሚለብስ ይላል።
ድካም የሚለው ቃል ኃጢአትን ነው፣ ደካማ ማንነትን ነው የሚያወራው። ስለዚህ ራሱ ያ ሊቀ ካህን በብሉይ ኪዳን ብዙ ጊዜ የሰዎችን ደም ይዞ የሚቀርበው ሰዎች ይዞ ሲመጡ እንደዚህ አይነት ኃጢአት ሰርቻለሁ ብሎ ወደሱ ሲመጡ የሚቀበለው የሚራራው ራሱም ድካምን ስለለበሰ ነው። ደግሞ ድካም የለበሰን ሰው መርዳት አለበት። ነገ ላይ እሱንም ያደክመዋልና ዛሬ የደከመውን ሰው ይራራል፣ ይረዳል ይልና የሱን ከተናገረ በኋላ ሲመረጥ ራሱ የሚመረጠው ለሰዎች ተብሎ ነው የሚመረጠው። በእግዚአብሔር መጠራቱን እንደ አሮን በእግዚአብሔር መጠራት አለበት። የብሉይ ኪዳን ነው ይሄ። በእግዚአብሔር መጠራት አለበት። ለሰዎች ደግሞ ይሾማል። ሊራራ ይገባል። ሊቀ ካህኑ በቤተ ክርስቲያን የሚያገለግለው በቤተ መቅደስ የሚያገለግለው ኢየሱስ ክርስቶስም ይላል። ኢየሱስ ክርስቶስ ድካም አይለብስም፣ ኃጢአት የለበትም። ነገር ግን ሥጋ ስለለበሰ ይደክመዋል። የኃጢአት ድካም ግን አይደለም። ምክንያቱም ከኃጢአት በስተቀር በነገር ሁሉ እንደኛ ምን የሆነ ይላል የተፈተነ። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ እኛንም ደግሞ ሊረዳን ይችላል። ሃሌሉያ! እስኪ ይረዳኛል በሉት። በሥጋ ወራት በሉት፣ በምድር ቆይታ በሉት፣ በእርሱ እርዳታ በሉት፣ የተሰጠኝን በሉት፣ የተሰጠኝን በሉት እጨርሳለሁ በማ በእርሱ። ስለዚህ ደካማንን በጣም ምንዝል ደካማ ዛሬ ብርቱ ብንመስል የሆነ ቀን የምንደክምንን ብዙ የሚያደክም በምድር ላይ ደግሞ አለን። ክርስቶስ ጋም ሰይጣን መጥቶ ብዙ ጊዜ ፈትኗል። የሰይጣንንም ፈተና አንስቶ ነው ወደዚህ የሚመጣው። ለዛ ነው አዳምንና ሔዋንን እንደፈተነ በሰይጣንም የተፈተነው። ያንንም ደግሞ ያለፈው በቃሉ ነው። ቃሉ ረዳው። በዛ ጊዜ በቃሉ ነው የመለሰው ሰይጣንን። ቃሉ የረዳ አብ ከሰማይ የረዳ መላእክት የረዱት መንፈስ ቅዱስ በላዩ ነበር። ስለዚህ እናንተንም ዛሬ የሚረዳችሁ አለ። ሃሌሉያ! አጠገባችሁ ላይ የእግዚአብሔር ቃል አለ፣ መንፈስ ቅዱስ አለ በውስጣችሁ። የእግዚአብሔር ሰማይ ኃይል አለ ከናንተ ጋር ይረዳችኋል። እስኪ ይረዳኛል በሉት። 2 ከቁጥር 3 ላይ ያለውን እናንብብና ዋው! ይሄ የመዳን አገልግሎት ሃሌሉያ! 2 ከቁጥር 3 ላይ ከቁጥር 3 ሆኖ ታች ወረድ ብለን እናነባለን። ይህ ይላል፣ ይህ በጌታ መጀመሪያ የተነገረ ነበር። ይህ ምኑ መዳን? ከጥያቄው ቀጥላችሁ ሲታነቡ ማለት ነው ያለው። አዲስ ተርጓሚው ላምብብ እንደዚህ ይላል፣ አዲስ ተርጓሚው ቀጥታ ስላስቀመጠ ነው። ይህ ድነት ይላል አዲስ ተርጓሚው። ይህ ድነት በመጀመሪያ በጌታ ተነገረ። ይሄ መዳን የሚባለው አገልግሎት መጀመሪያ በሐዋርያት አይደለም የተጀመረው፣ በጌታችን በኢየሱስ ክርስቶስ መጀመሪያ ተነገረ ይልና ቀጥሎ ደግሞ ከእርሱ የሰሙትም ለኛ አረጋገጡልን ይላል። ከጌታ የሰሙት ለኛ ደግሞ አረጋገጡልን። ይሄ መጀመሪያ በኢየሱስ ነበር የተነገረው። አዲስ ኪዳን ላይ መዳን የሚባለው ነገር ከእግዚአብሔር ጋር መታረቅ የሚባለው ነገር በክርስቶስ መጀመሪያ ተነገረ። ቀጥሎ ደግሞ በሐዋርያት ለኛ አረጋገጡልን ይልና እግዚአብሔርም ሐዋርያት ጋር ደግሞ እንዴት እንደረዳ ሐዋርያትን እዩ። ቁጥር 4 ምን ይላል? እግዚአብሔርም በምልክት ይላል፣ በድንቅና ይላል፣ በልዩ ልዩ ታምራት እንዲሁም እንደ ፈቃዱ በታደሉ የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል ይላል። ሃሌሉያ! ሐዋርያት ብቻ አይደለም የመሰከሩት፣
እግዚአብሔር መንፈስ ቅዱስን በማደል በድንቅና በታምራት በልዩ ልዩ አይነት አሰራር አብሮ መስክሯል ይላል። ሃሌሉያ። ወንጌልን ስታገለግሉ የተጠራችሁበትን ጥሪ ይዛችሁ ስትቀጥሉ የሰማይ እጅ መላእክቶች መንፈስ ቅዱስ ልዩ ልዩ ድንቅና ታምራት ያግዛል። ያግዘኛል በሉት። ወጥቶ በየስፍራው ወንጌልን ሰበኩ ማርቆስ 16 ላይ ይልና ከቁጥር 20 ላይ አብሮ ይሰራቸው ነበር ያግዛቸው ነበር ይላል። ኢየሱስ ክርስቶስ ወደ ሰማይ ከሄደ በኋላ ራሱ ማቴዎስ 28 ላይ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከናንተ ጋር ነኝ። ሃሌሉያ። ጌታ ከናንተ ጋር ነው፣ ሊረዳችሁ ይችላል። ከቁጥር ታች ወርደን ደግሞ እናነባለን። ከቁጥር 18 ላይ 2:18 ላይ እርሱ ራሱ በተፈተነ ጊዜ መከራ ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይረዳል። ሊረዳችሁ ይችላልና እርሱ ራሱ መከራ ስለተቀበለ በመከራ ስላለፈ በሰይጣን ፈተና ስላለፈ ስጋ ለብሶ አይቶ ስለሄደ ሊረዳችሁ ይችላል። ያ ብሉይ ኪዳን ሊቀ ካህኑሳ ራሱ ደካማ ስለሆነ እኔም ደግሞ ነገ ላይ ሊደክም ይችላል ብሎ ነው የሚረዳው ሚራራው። እሱ ግን መከራ ስለተቀበለ በምድር ኑሮ በስጋ ወራት የሚደርሰው ነገር ምን አይነት እንደሆነ ስለሚያውቅ ይረዳል። አልፎ ስላየ ይረዳል። ስጋ ስለለበሰ ይረዳል። ሊያግሳችሁ ሊረዳችሁ ይችላልና 4 ከቁጥር 16 ደግሞ እናነባለን። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። ሁሉን አልፎ አብ ቀኝ የተቀመጠ ትልቅ ሊቀ ካህን አለ ስላለን። ይሄ ካህን አለን፣ የሚረዳ ካህን አለ፣ አብ ቀኝ ላይ የተቀመጠ በተለያየ አይነት ድንቅና ታምራት በመንፈስ ቅዱስ እየታጀቡ እንዲያገለግሉ ለደከሙት ሐዋርያት አሁን ክርስቶስ ኢየሱስን እየተከተሉ መጨረሻ ጊዜ ኢየሱስ በሰማይ እርዳታ ሁሉን ጨርሶ ፈጽሞ ሄደ። በዛ ጊዜ እነሱ ግን ደከሙት፣ ካዱት፣ ተመለሱ ወደ ስራቸው፣ ተበተኑት፣ ጠፉት። ያ ብቻ አይደለም፣ ራሱ ከተበተኑበት ብዙ ጊዜ ሲሰበስብ ራሱ ድጋሜ ወደ ውሃ ድጋሜ ወደ ስራ እየሄዱ ነበር። ከዛ መልሶ ይባካችሁ ጠብቁ ብሎ የደከሙትን አቅም ያጡትን ለክርስቶስ መኖር ያቃታቸውን ከሰማይ ምንን ላከ? አቅምን ላከ። ሰማይ ሆኖ መማለድ ብቻ ሳይሆን ከሰማይ አቅምን የሚልክ አይቶ ደግሞ የሄደ በምድር ቆይታችን ሊያግዝ የሚችል በእግዚአብሔር የታገዘ ራሱ ታግዞም ያየ በመንፈስ ቅዱስ የጨረሰ እኛም ደግሞ በምድር በስጋ ወራት ሊረዳን ይችላል። እስኪ ይረዳኛል በሉት። ሃሌሉያ። ብቻችን አይደለንም፣ የሚረዳን አለ፣ የጨረሰን አለ፣ አብ ጋር የሄደን አለ፣ የተቀመጠ አለ፣ ተመልሶ የሚመጣ አለ፣ ጸጋውን በመካከላችን የሚገልጥ አለ። ማንም እግዚአብሔርን ያየ የለም፣ አንድያ ልጁ ግን ተረከው ይልና በጸጋ ላይ ጸጋ ሰጠን ይላል ዮሐንስ 1 ላይ ከቁጥር 18 ላይ ሄዳችሁ ሲታነቡ ጸጋ ላይ ጸጋ፣ ጸጋና እውነት ተሞልቶ በእኛ አደረ፣ በጸጋና በእውነቱ ይረዳናል። ስለዚህ እኛ እንደዛ ካህኑ ደካማ እንደሆንን ማወቅ ነው። ደግሞ የሚረዳ ሰው መቼም ቢሆን ማነው ደካማ እንደሆነ የሚያውቅ ሰው ነው። ብቻችን አንችልም፣ በጸጋው ብርታት ግን እንቆማለን፣ በጸጋው ብርታት ግን እናሸንፋለን። ደካማ ነን፣ በሱ ግን ኃይለኛ ነን። ያለነ ምንም ልታደርጉ አትችሉ። ለዛ ነው ሐዋርያት እንችላለን ብሎ ነበር እኮ። ለዛ ነው ኢየሱስ ያንን የተናገረው። እንችላለን፣ ሁሉ ቢክዱ አንክድም፣ እንከተላለን፣ ወዴት እንሄዳለን? አንተ ጋር የሕይወት ቃል አለ፣ ማልን ካንተ ጋር እንሆናለን። ይሄንን ሁሉ ካሉ በኋላ እኮ ነው ያ ድካምና ውድቀት የመጣው። አንተን ትተን ወዴት እንሄዳለን? ጥሩ እኮ ነው እንደዚህ ማለት፣ ኪዳን መግባት ማደስ በጣም ጥሩ ሆኖ ግን በራስ ላይ ተደግፎ በስጋ ላይ ተደግፎ ከሆነ ጊዜ በኋላ
ችግር እስከሚመጣ ድረስ ሊዘልቅ ይችላል። ያ ነገር ሲመጣ ግን ይቆማል። እስከዛ ድረስ ማሉት አንክድም አሉት። ያራ አንተን ትተን ወዴት እንሄዳለን? ጴጥሮስ ራሱ ሌሎች ሐዋርያት ተመልሰው ሄዱ ይልና ጴጥሮስ እናንተስ ልትሄዱ ትወዳላችሁ? አንተ ጋር የሕይወት ቃል አለ። አንተን ትተን ወዴት እንሄዳለን? የትም አንሄድም። 6 ላይ ብሎ 18 ላይ ሲደርስ ትቶ ሄዱ ይላል። ሁሉም ተበተኑ። ጴጥሮስ ብቻ አይደለም። ጴጥሮስ ይምል ይዝት ነበር 3 ጊዜ ካደ የሚባለው ነገር ተጻፈ እንጂ ሁሉም ትቶ ሄዱ። ሁሉም ሐዋርያት አንድም የቀረ የለም። ተበተኑት፣ ደከሙት። ሚንበረከክን አልችልም የሚል ጌታ ይርዳኝ የሚል ጸጋ ስጠኝ የሚል ግን እግዚአብሔር ጸጋ ይሰጠዋል፣ ያስችለዋል። ሃሌሉያ! አቅም ይሰጣል። በቃ አትችሉም። ከዛ አወቁታ። ከዛ በኋላ በቤተ ክርስቲያን ዘመን ሐዋርያ ሥራ ላይ በቃ እንደማይችሉ አውቀው እየጸለዩ ነበር። ከዛ መንፈስ ቅዱስ ይጨው ነበር። ያው በኢየሱስ ላይ እንደተነሱ በእኛ ላይ እየተነሱ ነው። እኛን ዝም በሉ እያሉ ነው። ምን እንሁን ብለው የሆነ ነገር ሲከሰት ከሰዎች ጋር መልስ ለመመለስ አይደለም የሚሮጡት፣ ክላስ ይገባሉ። የሆነ ቦታ ይገባሉ። የሆነ ቦታ ገብቶ ድብት ይላሉ። ጴጥሮስና ዮሐንስን ደብድቦ ቀጥቅጦ ሁለተኛ እንዳትናገሩ ይህን ሰው ደም በእኛ ላይ ተጠያቂ ሊታደርጉ ነው አይደል? ሁለተኛ እንዳትናገሩ ብሎ ካባረሩ በኋላ 4:23 ላይ ዳችሁ ሲታነቡ ምን ይላል? ሁለቱ ይላል ጴጥሮስና ዮሐንስ ለቀሩት ሐዋርያት መጥተው ነገሩት። እኛን እኮ ደብድቦ አትናገሩ ብሎ እንደዚህ ብሎ አስጠንቅቆ ነው የላኩት። እንደዛ ነው። አሁን ኑ እንግባ ገቡ ይላል። ኑ እንግባና ለሰማይ ደግሞ እናንተ ትእዛዝ ይዛችሁ መጣችሁ፣ ለኛ አካፈላችሁ። እኛም ደግሞ አንድ ላይ ሰምተናል፣ አንድ ላይ ለማን እናካፍላለን? ለሰማይ እንነግራለን ብሎ ገቡ። ለሰማይ መንገር ጀመሩ ይላል። ጮሁ ይላል። በጴንጤናዊው በጲላጦስ ፊት እንደዚህ በውሸት መሰከሩ። ይሄ ነገር ግን በክርስቶስ ላይ የደረሰው እግዚአብሔር አባ ሆይ አንተ አስቀድመ በአባቶች እንደተናገርከው ነው የደረሰው እንጂ ራሳቸው በርትቶ አይደለም የሰቀሉት። አሁንም ቢሆን እጂ ከኛ ጋር ይሆን ብሎ ጮሁ። እጂ ከኛ ለመቆም አይደለም፣ እነሱ ያሉትን ትእዛዝ ለመፈጸም አይደለም፣ አትናገሩ አትስበኩ ያሉትን ለመፈጸም አይደለም የጸለዩት። እጂ ከኛ ጋር ይሆን በቅዱስ ልጅ በኢየሱስ በብላቴናው ስም ድንቅና ታምራት ሲደረግ የእግዚአብሔርን ቃል በግልጽ እንድንናገር አድርገን ብለው ጮሁ ይልና ያንን በጸለዩ ጊዜ የሚኖሩበት ስፍራው ተናወጠ ይላል። በመንፈስ ቅዱስ ተሞሉ ይላል። በኃይል ተሞሉ። በቃል የእግዚአብሔርንም ቃል በግልጽ ተናገሩ ይላል። በላያቸው ላይ ታላቅ ጸጋ ነበራቸው። በእያንዳንዳቸው ላይ ታላቅ የእግዚአብሔር ጸጋ ነበረባቸው ይላል። በመንፈስ ቅዱስ ተሞሉ ይላል። በኃይል ወጡ፣ በግልጽ ተናገሩ። ሰማይ ረዳቸው። ምን ስላሉ ነው? ገብቶ ያንዳንዱ ነገር ይዞ በእግዚአብሔር ፊት ነው የሚያቀርቡት። ከቀረብንሳ ከሱ ዘንድ የሚመጣ ኃይል ነው የምንቀበለው። እያንዳንዱ ነገር ስለ ኑሯችሁ፣ ስለ ሕይወታችሁ፣ ስለ አገልግሎት፣ ስለ እያንዳንዱ ነገር ለእግዚአብሔር መንገር ከሰማይ የሆነ ኃይል እንዲመጣ ያደርጋል። ከሰማይ የሆነ እርዳታ እንዲመጣ ያደርጋል። ከሰማይ የሆነ ብርታት እንዲመጣ ያደርጋል። ያበረታችኋል። ሃሌሉያ! መቅረብን መለማመድ አለብን። ሐዋርያት ይሄንን ነበር። ቁጥር 16 እንጽለስና ከዛ የኢየሱስን አይተን እንጨርሳለን። ይኸው ምን ይላል? ትልቅ ያለ በሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። በራሳችን ጸንተን አይደለም፣ ስላለን ጸንተን። እሱ በሰማይ ስላለ የጨረሰ ስላለ ሃሌሉያ! 12 ላይ ታችሁ ስታነቡ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በጽናት እንሩጥ። ሃሌሉያ! የጨረሰ ያለ ያስጨርሰናል። የፈጸመ ያለ የሚረዳን አለ። ስላለን ጸንተን፣ ስላለን የጨረሰ ስላለን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ
በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ሃሌሉያ። ይራራል ይሄ ሊቀ ካህን ሰማይ ሆኖ በድካማችን ይራራል። በሚያስፈልገው ነገር ኢየሱስ ሩሩ እኮ ነው። በስጋ ወራት ሄዳችሁ አራቱ ወንጌላት ላይ ሄዳችሁ ማንበብ ትችላላችሁ። ለታመሙ ሰዎች ጋር ሲቀርብ እንዴት እንደሆነ ኢየሱስ እንዴት እንደሚራራላቸው አዘነላቸው ይላል። ያልበሉትን ሲያይ አዘነላቸው። መንገድ ላይ እኮ ይወድቃሉ፣ ራራላቸው። ሩሩ ነው መሪያችን። የሚራራላችሁ ይመራላችኋል ይላል እግዚአብሔር ቃል። ሃሌሉያ። በምህረት በሪራዬ በቸርነት የተሞላ ነው አባታችን። ስለዚህ ነው ወደሱ ዙፋን በእምነት ቀርበን የምንጠይቀው። ቀጥሎ ያለው ቁጥር ይሄንን ስለሚያወራ ማለት ነው። ቁጥር 16 እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ ምን የሚያደርገንን የሚረዳንን ይረዳል ማለት ነው። ይረዳችኋል ማለት ነው። ዛሬ ማካፍለው ይሄ ነው። ይረዳችኋል። የሚረዳንን ጸጋ እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድንቀበል ወደ ጸጋ ዙፋን በእምነት እንቅረብ። ቀርበን እንጠይቅ። ዙፋኑ የጸጋ ዙፋን ነው። ዙፋኑ የሚረዳ ዙፋን ነው። ዙፋኑ መልስ የሚሰጥ ዙፋን ነው። ስለዚህ ወደዛ ዙፋን በእምነት እንቅረብ፣ እንጠይቅ። የሚራራልን ነው አባታችን፣ የሚመልስ ነው አባታችን፣ ከሰማይ የሚሰማ ነው። ሃሌሉያ። አሁንም እስኪ ድገሙና ይረዳኛል በሉት። ምንድነው በደከማችሁበት ጉዳይ፣ በጸለያችሁት ይሄ ነገር ግራ ገብቶኛል ባላችሁት ጉዳይ፣ እንዴት ይሆናል በሚትሉት ጉዳይ የሰማይ እጅ ይረዳችኋል፣ ኃይል ይሆናችኋል። እግዚአብሔር ብርታትን ይሰጣችኋል። ሐዋርያትን በመንፈስ ቅዱስ አድሎ ያስጨረሰ፣ በጸጋው የረዳ ያገዘ፣ አሁንም እኛንም ደግሞ ሊረዳን ታማኝ ነው። ሃሌሉያ። ተስፋ የሰጠን የታመነ ነው፣ እርሱ ደግሞ ያደርጋል ተብሎ ተጽፏልና። ስትወጡ ስትገቡ ዙፋኑ ስር ስትቀርቡ ግን እለት እለት ከሰማይ በሚመጣው በእርዳታው ትጨርሳላችሁ። ከዳንን በኋላ በምድር ቆይታ ላይ እኮ የእግዚአብሔር እርዳታ በጣም ያስፈልጋል። የቲቶን ራሱ ላምብብና እንጨርሳለን። ምዕራፍ 2 ከቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱን የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ሃሌሉያ የሚመጣ የክርስቶስን እንዴት ተስፋችን ይላል ታላቁ የአምላካችንና የመድኃኒታችን ይላል የኢየሱስ ክርስቶስ ክብር መገለጥ ይላል። ጸጋው ተገልጧል። በጸጋው ድነናል። በጸጋው ድናችኋልና ተብሎ ተጽፏል። በጸጋው ድነናል። ጸጋው ተገልጧል። አሁን ደግሞ የሚገለጥ የክርስቶስ ክብር መገለጥ አለ። ይሄ ደግሞ የሚመጣ የክርስቶስ የክብር መገለጥ አለ። የክብር መገለጡን የክርስቶስን እንድትጠባበቁ ደግሞ ያዳነ ጸጋ ያስችላችኋል። ሃሌሉያ። ክብር መገለጽ እየጠበቅን ይላል። ክብሩ መገለጥ ገና የሚገለጥ ነው። ጸጋውማ ተገልጧል። በጸጋውማ ድነናል። በጸጋውማ ስማችን በሰማይ ተጽፏል። በጸጋውማ በመንፈሱ መያዣ ታትመናል። በጸጋውማ ዳግም ተወልደናል። አሁንሳ ክብር መገለጡ ገና ይጠብቀናል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ የክብር መገለጥ እሱ ገና ነው። እሱን እንድትጠብቁ ደግሞ ያደርጋል። እየጠበቅን ስንኖር ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን በስጋው ወራት ዕብራውያን 5:7 ላይ እንዳሉ በአሁኑ ዘመን ከዳናችሁ በኋላ በጸጋው ከዳናችሁ በኋላ እየተጠባበቃችሁ ስትኖሩ አሮጌውን እየካዳችሁ ስትኖሩ በአሁኑ ዘመን ደግሞ እንድትጠባበቁ ይሄ ጸጋ ያስችላችኋል። በአሁኑ ዘመን እንድንኖር ምን ያደርገናል?
ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘብ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና። ስለማ እስኪ ስለ እኔ በሉት። የነጻውን ቅዱስ የሆነውን ለእግዚአብሔር ለማቅረብ ስለ እኛ ነፍሱን ሰጥቷልና በሱ ነፍሱን በመስጠቱ ድነናል። አሁን ደግሞ ምንድነው የምንጠባብቀው? የክርስቶስ ክብር መገለጥ። ይህንም በሙሉ ስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቅ ይላል። ተናገር ይህንን እውነት ጳውሎስ ለቲቶ ብሎ ተናገረ። በስጋው ወራት የእግዚአብሔር እርዳታ እንደሚያስፈልገን ማወቅ አለብን። ደካማ እንደሆንን ማወቅ አለብን። የሚጸልይ ሰው ደካማ እንደሆነ የሚያውቅ ሰው ነው። ደካማ እንደሆነ የእግዚአብሔር እርዳታ እንደሚያስፈልግ ከሰማይ በሚመጣ እርዳታ እንደሚቆም የሚያውቅ ሰው ነው። ደካማ እንደሆንን ማወቅ ነው አንደኛ። ሁለተኛው ደግሞ ወደ ጸጋው ዙፋን ምሕረቱንና ጸጋውን ለማግኘት መቅረብ ነው። እንቅረብ። አሁንም እስኪ